እሱ ማር ሰጥቶ ማር ስጡኝ አላለም። ወተት ሰጥቶ ወተት ዘክሩ አላለም። እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ስጋውን ቆርሶ ሰጥቶ የሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። እዚህ የመድኃኔዓለምን ውለታ ካሰብን ከኃጢአት መውጣት እንችላለን። ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ ማሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስ ማይላችሁ። የሚያስባት የለም። መሮጥ 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 መሮጥ። ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰል። እግዚአብሔር አሁን የሚገኝ አምላክ እንደ ዋዛ የረሳ ነው ሰው የህይወታችን መስመር ይሆናል። ነው የሮጥ ነው ሰው የናቅ ነው ሰው ማለት ይሄ ትውልድ ከማርቲን ሉተር በኋላ የተነሳው ትውልድ ውለታ ቢስ እንዲሆን ትውልዱ ውለታ እንዲረሳ እናትና አባቱን እንኳን ምን ይላል? እናቴ ለራሷ ስትላገባች በአጋጣሚ ተወለድኩ እንዲል አድርገውታል። ለራሳቸው ሲሉ ተጋብተዋል እንጂ ለእኔ አስበው እኔን ሲጀመር እኮ አያውቁኝም፣ ስለዚህ ለእኔ አልተጋቡም የሚል ጅል ማለት እንደዚያ እንዲሆን አድርገውታል። እናትን መርሳት፣ መስደብ። እናትና አባትን አክብር ተብሎ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የህይወት ውሃ ፍልቃ ባጠጣች፣ መድኃኒት ወልዳ ፈወሰችን፣ ህይወት ወልዳ ሞትን ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ውለታ ቢስ መሆን ማለት እመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ እናውቃችኋለን እኮ በየቢሮው እንዴት ብላችሁ እንደምትቅጠፈጠፉ አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ አምላክን እናት አላከብርም ይላል። የኛ ጥጋባችን ማለት ውለታ መርሳት፣ የድንግል ማርያምን ውለታ መርሳት፣ ቅዱሳን መላእክትን ውለታ መርሳት፣ ነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳትን፣ የመምህራንን ውለታ መርሳት። ውለታ መርሳት ትልቅ ሰውን መርሳት ጥፋትን ያመጣል። ኢትዮጵያ ሀገራችን ውለታ የማይረሳባት ሀገር ናት። እንስሳት የአራዊት ሁሉ ውለታ የሚታሰብባት ሀገር ናት ኢትዮጵያ ማለት። እንስሳት የአራዊት ውለታ የሚታሰብባት እንኳን ውለታ ያደረገ ያላደረገ ሁሉ በሰላም የሚኖርባት ሀገር ኢትዮጵያ ናት። ኃይለ ቃል ነው እንግዲህ ያንን ሰው ማንም አላሰበውም ብላችኋልና በህሊናችሁ ያላሰባችሁት ሰው ካለ እንድታስቡ የቤት ስራ እየሰጠዋችሁ ታስባላችሁ። መታሰብ ሲገባው ያልታሰበ አንድ ሰው አለ ይላል በመጽሐፍ እና ምንድነው ያልታሰበው? ያ ሰው ማን ነው? ምን አድርጎ ውለታው የተረሳበት ሰው ነው? ምን አይነት ሰው ነው? እንዲህ ሰው የተባለው ሰውዬ ማን ነው የሚለውን ታሪኩ መጽሐፍ ቅዱስ እንደ እናት ማዕድ ነው። የእንጀራ እናት ታውቃላችሁ አይደል? የሆናችሁ አትቀየሙም። የእንጀራ እናት ጠባይ ከሌላችሁ የእንጀራ እናት መሆናችሁ አያስወቅሳችሁም። እና የእንጀራ እናት ስትሰጥ ለልጁ የሰጠችውን መጠን ባሏ እንዲያውቅላት አስጥታ ነው የምትሰጠው፣ ገልጣ ማለት ነው። እናት የሆነች እንደሆነ ግን በትንሽ እንጀራ ብዙ ነገር ጠቅልላ ትሰጠዋለች። ቅዱስ መጽሐፍ በጥቂት ኃይለ ቃላት ብዙ ምግቦችን ጠቅሎ የያዘ ነው። እንዲህ ተብሎ የተነገረለት ሰው ታሪኩ ከአራት መስመር የማይበልጥ ሰው ነው፣ ግን የተረሳ ማለት ነው። በቅዱስ መጽሐፍ እንደተመዘገበልን እንደተጻፈልን ሰው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራእየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው። ከ7ቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከሷ ሕይወቱ ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ
ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። ፍጥረታት ሁሉ የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ነው። ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ይህን ያስተማረን እሱ ነው። ታሪኩን ልንገራችሁና ወደ ትምህርቱ እንሄዳለን። እንዲህ ይላል፣ ወናሁ ዘንተ ርኢኩ እምታይተ ፀሐይ ጥበበ፣ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይህችውም ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየው፣ ያችም ጥበብ ናት ይላል። ከሰማይ በታች ትልቁ ነገር ምንድን ነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ምዕት በፍትህ መንፈሳዊ ባለጸጋ ብትሆን ጥበብ የሌለህ ሰው አትሁን፣ ጥበብ ከሌለህ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? ይኸው በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ነው። ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ነው። ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ